እንደዚህ እንዲያመራናቸው ሁላችሁ እግዚአብሔር ለእኛ ወንደሰብ ወንድም አልፎ ብዙ ነገር ነበር የሚሆናል። በተለይ አሁን ያለንበት ፖለቲካው ሲታሰብ ወንዴ አንድ ክፍተት የክፍተቱ የዙላ ችግር ክፍተት እሱ ነው ስለማስባብ እንደ ሀገር ነው እንደ ቤት እንደ ቤተሰብ እንደ ጓደኛ ብቻ ነው ብዙ ነገሮች እግዚአብሔር መለመን ያለባችሁ እንደ ወንዴ እውነት ሰምታችሁ ለእውነት ታግላችሁ ለማለፍ ያለባችሁ ሁሌ ከእውነት ጎን ቆማችሁ በእግዚአብሔር ዘንድ ወንዴ ከኔ የበለጠ ሁላችሁ ለእምነቱ በጣም ምርጥ ታታሪ ነበረ። ሁሉ ነገር ላይ ራሱ ሙሉ አድርጎ ይሞላል ቦታው። እኛ እሱን ያህል ሞላ በዛም ነው የደከመን። ሁለቱ የሚጎዳን ይመስለኛል። እንደሱ ሁሉም ነገር ላይ ሁላችሁም እድሜ ጤና ይስጥልኝ። የወንጌል ነፍስ ይማር። እግዚአብሔር ቀን በዚህ ካለ ሁለት እግዚአብሔር ይጠብቀን። አባ ጤና ይስጥልኝ። በሕይወት በነበረ ጊዜ ብዙ ነገር ነበር። ግን ለአንድ ቀን ከአንደበታችንም ከውስጣችንም ተለይቷል እና ለብዙ ሰዎችን የመመኘው ወንደሰን ሁላችን እዚህ ያለን ሰዎች ተለማምደን መኖር ያለብን ነገር ቢኖር ቅደም ነበር ነው። አንደኛ በጣም ትልቅ ነው። ሁለተኛ ህይወትን በጣም አቅልሎ የሚያይዝ ነው። ህይወትን ከማቅለሉ የተነሳ ከባድ ነገር እንኳን ቢገጥመን ወይም ደግሞ በዙሪያችን ቢፈጠር ምንም እንዳልተፈጠረ አድርጎ ሊሰማን ሶስተኛ ሰው ይናፍቃል። ሰው ይናፍቃል። ወንድዬ ሰው ናፈቀኝ ሰው ፈላጊ እንደሆነ እዚህ ላለነው ሰዎች ደግሞ መሀል ላይ ሆኖ እንደ ሴንተር ኦፍ ግራቪቲ ሆኖ አሰባስቦ ከማዕከል ሆኖ እኛን በአንድነት እንድንቆይ ወይም በአንድነት እንድንኖር ያደረገው እና ብዙ ነገር አስለምዶናል። ሌላ ደግሞ ወንድማችን ወንደሰን በጣም የዋህና ስለሆነ በዚህ ምድር ላይ የዘራውን እስካሁን ድረስ ቤተሰቦቹ ሰላም ላይ ያየሁት መጽናናት ራሱ በጣም አይነት መጽናናት ነው። ከብዶ የነበረ ግን እግዚአብሔር ነው ተጽናንታለች። ቤተሰቦቹ ተጽናንተዋል። ደስ የሚል ነገር ነው። ይህን ነው እንደሰሙ እንግዲህ ሰናይ ወገኖች አደረጋችሁት ሁሉ በእውነት እናመሰግናለን። የዛሬው መሰግናችሁ ግን ቀብሩ ላይ በነበረውም ከዛ በኋላ ያደረጋችሁት ሁሉ ከልብ እናመሰግናለን። እኔ ብዙ ነገር የለም። ወንድዬ በጣም ታታሪና ጎበዝ ልጅ ነው። ማማቀውም በዚህ በትግሉ ዙሪያ ስለነበረ ለእኔ እንደ ሜንቶሪ ነው ማለት እችላለሁ። ከአስተማሪ ውስጥ አንዱ እሱ ነው ማለት እችላለሁ። እኔ ምናልባት ልናገር የምችለው አንድ ነገር ቢኖር የሆነ ጥቅስ አለ። እግዚአብሔር መዝሙረ ዳዊት 27:4 ላይ እግዚአብሔር አንዲት ነገርን ለመነው እርሷም እሻ ነው፣ ይህም በሕይወት ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔር ክብር ውበት አይ ዘንድ በመቅደሱ ሆኜ አሰላስል ዘንድ ነው ይላልና ወንድዬ ይህንን አድርጎ ትልቁ ነገር ከታመመ በኋላ ወደ እግዚአብሔር ቤት መጥቶ ቅዱስ ቁርባኑን ተቀብሎ እንዲሁም የወዳትን አገሩ ላይ ሄዶ ጸበል ተሰጥቶ የጽሞና ጊዜ ወስዶ ከዚህ ዓለም ድካምና ረፍት ያለፈው ይሄ ትልቅ ነገር ነው። ሁላችንም ደግሞ የዚህ አካል ነው ብንሆን በሕይወት ያለን እንደዚህ ቆመ ደግሞ የዚህ አንድ ነገር ተካፋይ ብንሆን ይላሉ። ለቤተሰቡ፣ ለእናቱ፣ ለባለቤቱ፣ ለልጆቹ መጽናናትን ስትል ለጓደኞቹ ሲግታዩ ዜጎቻችሁ ከልብ እናመሰግናለን። ያው ከዚህም ከካናዳ ድረስ እየመጣ ተጋሻ ጋር ከልብ እናመሰግናለን። እግዚአብሔር ይስጥልን።
እኔ ጊዜው በጣም ነው የፈጠነው። ምን አንድ ቀን ቢሆን ወንደሰን ሳናስበው ብለን አናውቅም። ዓመቱ ሙሉ ነው ስለ ወንደሰን የምናወራው። በተለይ እኔና ጓደኞቿ ሁላችን ያለ ነው በስብሰባችን ላይ ቢሆን በተለያየ በምናደርገው እንቅስቃሴ በሙላ ወንደሰን እኮ ቢኖር እንላለን። ወንደሰን እኮ ወንደሰን በጣም አብዶናል። ማብዶን ብቻ አይደለም ወንደሰን ስናጣ እናውቃለን። ወንደሰን ጠንካራ ሆኖ በተለይ ደግሞ እኛ ለምንንቀሳቀሰው እንቅስቃሴ ወንደሰን ስፓይናል እንትን ነበር፣ በጣም ብረት ነበርና የሚያስፈልገን ሰው ነበር እና በሚያስፈልገን ሰዓት ላይ ከአጠገባችን አመለጠን ማለት ነው። በጣም እናዝናለን እሱ ስላጣን ስላመለጠን ማለት ነው። ግን እኛ ጊዜ እያሰብን አንድ ቀን ሳናስበው ቀርተን አናውቅም። አንድ ቀን ስሙ ሳናነሳ አንዴ የእሱ ወሬ ከጀመረ ወንደሰን ገንዘብ ካነሳ ነው አንድ ሰዓት ብሎ ስለ ወንደሰን የምናወራው ማለት ነው። ስለ ወንደሰን ስናወራ ወንድዬ ብሎ እንዲህ ያለ ነበር፣ ወንድዬ እንደዚህ ያለ ነበር፣ ወንድዬ እያለ ነው የምናወራው እና ወንደሰን በጣም ያጎደለን ሰው ነው። አሁን ከቤት ወደዚህ ስመጣ ራሱ ነው ወደዚህ ስመጣ አመቱን እያሰብኩት ነበር እና ወንደሰን ምን ያህል እንዳጎደለ በተለይ ለኔ ትልቅ አጎደለኛል። በጣም ቀንጂ ወንድሜ ሁሉም ነገር ነው ወንደሰን ማለት ነው እና እያሰብኩት ነበርና በቃ ማለት አላምነው እስካሁን አላምነውም። ወንደሰን ካጠገቤ መለየቱ ወንደሰን ዳግመኛ ለማግኘቱ አይኑ ገብቶኛል፣ ግን ውስጤ ሊያምነው አልቻለም እና እያሰብኩት ነበር የመጣሁት ማለት ነው። ወይ ወንድዬ አመት ሞላው በቃ ያመት እንዴት ነው የኖርነው አንዱን አመት እያልኩ እያሰብኩ ነበር የመጣሁት። ስለዚህ በጣም ትልቅ አውሎናል። በጣም ከምንጠብቁት በላይ ነው። አይኖ ለቤተሰቦቹ ደግሞ ምን ያህል እንደሚያጎድል አውቃለሁ ነው። በተለይ ደግሞ ለእኛ ደግሞ በጣም ያጎደለን ሰው ቢኖር ወንደሰን ነው። ወንደሰን በጣም ነው የምንወደው። መውደድ ብቻ አይደለም፣ በጣም ጨዋ ልጅ ነው ወንደሰን። አንዳንዴ ሰዎች ይመረምራል፣ ሰዎች እናያቸዋለን። ወንደሰን ከሰው ምንም የማይፈልግ ሰው መጉዳት የማይፈልግ ከሰው መጣላት የማይፈልግ ወንደሰን ማለት ነው። መጣላት አይወድም። የፈለገ ነገር ብታስቀይሙት ራሱ ያ ሰው አስቦ አቅዶ ተንኮል ሰርቶብኛል ብሎ የሚያስብ ሰው አይደለም ወንደሰን። በቃ ተሳስቷል ብሎ የሚያልፍ ሰው እና እንደ ወንደሰን አይነት ሰዎች ማጣት በጣም ከባድ ነው። ቅድም ከሻሊ ሲናገሩ ነበረ በዚህ እድሜው እሱን ማጣት ኢትዮጵያ ያጎላል። እውነት ነው ላችሁ ኢትዮጵያ ያጎላል። የኢትዮጵያን ፖለቲካ በብዛት ብታዩት ዋናው የሚታመሰው ዋሽንግተን ዲሲ ነው። ዋሽንግተን ዲሲ ደግሞ ትልቁ አዲስ አበባ ቀጥሎ ትልቁ ያለው የኢትዮጵያ ፖለቲካ ዋሽንግተን ዲሲ ነው። ዋሽንግተን ዲሲ ደግሞ እንደነዚህ አይነት ሰዎች ነበሩ እዛ ፖለቲካ ላይ ተጽዕኖ የሚፈጥሩ የነበሩት ማለት ነው፣ በሁሉም ነገር ማለት ነው። ስለዚህ እሱን ማጣት በጣም እንደኛ እንደ ጓደኛ ኩሎናል፣ ለቤተሰባ ኩሎናል፣ እንደ ሀገር ያጎደለን ሰው ቢኖር ወንድዬ ነው። ምንም ማድረግ አንችልም። እነሱ በአጸደ ገነት ያኑርልን የምለው ረሰላሚና ለቤተሰቦቹ ለልጆቹ እንደዚህ ለዘመድ አዝማዶቹ ጽናቱን ይስጣችሁ። ከባድ ነገር ነው። ለእኛም ለጓደኞቼ ለሁላችሁ ጽናቱን ይስጣችሁ። መጽናናት ሞልስተን ዛሬም ነገር ደግሞ ከቤተሰቡ እንዳንልኝ በማሉ ናፍቆታል። አንዴን አለች አቢጌል አለና እንደኛ ልጆች እንድናያችሁና ከእነሱ ጋር ልኑር አደራ ነው። በዚያ ቀጥመን ጋዜጠኞች ሳላመሰግናላችሁ እግል ለምታደርገው ነገር ነው እና ማለት በጣም ወንድም በላይ ወንድም ስለው በጣም እናመሰግናለን። በዚህ ሲሆን እናመሰግናለን። ያው አንድ ቀን ያው ሰርተፊኬት መሸለም አይቀርም። ከአንድ አመሰግናለሁ። መልካም